ተፍሲር ላይ አይሁዶች ሲጸዳዱ ሲታጠቡ አየና ትጥበት የተጀመረው ከዛ በኋላ ነው። ባይዘኝ በፊት ላይ እንደዛ ነገር የለም ነበረ። ከአይሁዶች ነው አይሁዶች ሲተጣጠቡ እንዲህ ደስ የሚል ነገር ነው ብሎ መሐመድ እንደዛ አደረገው። ለማንኛውም ትጥበቱ እኮ ጥሩ ነው፣ እኔ መጥፎ ነው አላልኩም። መጸዳዳት ጥሩ እኮ ነው። ግን እዚህ ላይ መጸዳዳቱ ሳይሆን ውሃ እያለ በድንጋይ መጠቀሙ ነው። እንደዚህ ይላል አቡ ሁረይራ እንደተረከው በአንድ ወቅት ከነብዩ ጋራ ሆነው ውዱ ወይም ደግሞ ውዱ ለማድረግ ወይም ብልቶቻቸውን ለማጽዳት የውሃ ማሰሮ ተሸክመው ነበረ ማለት ነው። አቡ ሁረይራ ማለት ነው። እርሱ ማለትም ድስት ወይም ምንድነው ይሄ ውሃ መያዣ ነገር ተሸክሞ እየተከተለው ሳለ ነብዩ እንዲህ አለ፣ ይህ ማን ነው ብሎ ጠየቀ። እርሱም እኔ አቡ ሁረይራ ነኝ አለው። ነብዩም እንዲህ ብለዋል፣ ብልቶችን የጠርግ ዘንድ ድንጋዮችን አምጣልኝ፣ አጥንት ሆነ ፋንድያ አታምጣ። ለምንድነው አጥንትና ፋንድያ ሲል ምንድነው የጅኒዎች ምግብ ነው ምናምን ብሎ ተናገረ። ግን ውሃ እያለ ነው እዚህ ጋር ውሃ አለ፣ ውሃ ይዞ የተከተለው ነው። ግን ድንጋይ አምጣልኝ ብሏል። ውሃ እያለ በድንጋይ ውዱ ማድረግ ለምን አስፈለገ ነው? በድንጋይም ይሁን በቅጠልም ይሁን በመሬት አፈርም ይሁን በምንም ይሁን ተጸዳዱ ብሎናል። መጽሐፋችን እምነታችን ላይ ተጽፏል አለ። ዋናው እሱ ነው። አሁን እዚህ ጋር አንተ የመጨረሻ ላይ የጠራውን ሐዲስ እኔ አላውቀውም። አንደኛ ነገር፣ ሁለተኛ ማየት ይፈልጋል። ምንድነው እዛ ጋር የነበረው ሲቹዌሽኑ ምናምን እኔ ለመጀመሪያ ጊዜ መስማቴ ነው። አጣራዋለሁ፣ እሱ ችግር የለውም። ዋና ግን አሁን እዛ ጋር ብቻ ሳይሆን ውሃ እያለ በድንጋይ አድርጎ አይልም። ውሃ እያለ በድንጋይ አድርጎ ግን አይልም። ሌላ ቦታ እኛ አሁን ያዘው ቁጥሩን ስንማር አንዴ ቁጥሩን ያዘውና ሌላ ጊዜም ከመጣ እንዲሁ በጨዋነት እናወራለን። ሐዲሱን ያዘውና ከዛ መጣ ደግሞ በስርዓት እናወራለን። እንደዚሁ እንመማራለን። እሺ አያል ቡኻሪ 3860 ቡኻሪ 3860 ቡኻሪ ከቁርአን ቀጥሎ ተቀባይነት ያለው መጽሐፍ ነው። እዛ ላይ ነው ያለው 3860 ላይ ማለት ነው። አስቀድሞ ስለነበሩት መጽሐፍ በእስልምና የሚታወቁ መጽሐፍት እነማን ናቸው? እስቲ ንገረኝ። ተቀባይነት ያላቸው መጽሐፍት ከአምላክ ወረደ የሚባሉ ዘቡር፣ ኢንጂል፣ ተውራት፣ ፉርቃን። ቁርአንን ቁርአንን ነው ፉርቃን የምትለው? እሺ ቁርአን ስንት ምዕራፍ ነው ያለው? 114 114። ኢንጂል ስንት ምዕራፍ ነው ያለው? ኢንጂልን አላውቀውም፣ ይቅርታ ወንድሜ። የት አለ ኢንጂል? የት ነው ያለው ኢንጂል? ያው የመጽሐፉ ባለቤቶች ጋር ነው ያለው። እነማን ናቸው የመጽሐፉ ባለቤቶች? ወቅታዊ እኔ እንደማምነው ወቅታዊ መረጃ እና በጊዜው የተገደበ መረጃ ይዞ የመጣ መጽሐፍ ነው ብዬ ነው የማምነው። አዎ ችግር የለውም። አይ ነው እንደሱ አይደለም። የሆነ በጊዜ የሚገደብ አይደለም። ምክንያቱም ቁርአን ላይ ሱራ 547 ላይ የኢንጂል ባለቤቶች በኢንጂል ይፍረዱ ይላል። ይፍረዱ ኢን ሴንስ ቀጣይነት ያለው ነው፣ ፊቸር ነው። ስለዚህ የሆነ ጊዜ የሚቆም አይደለም። ለማንኛውም ኢንጂል አሁን የት እንዳለ ምናምን በማለት እንዳለ ይፈረድባቸዋል ነው ወይስ ይፍረዱ ነው የሚለው? በኢንጂል ይፍረዱ ነው። አዎ ይፍረዱ ኢን ሴንስ የሚቀጥል ነገር ነው አይደለም? የሚቆም አይደለም፣ የሚቀጥል ነገር ነው አይደለም? በጊዜ የሚወሰን አይደለም። ፈርደዋል ቢሆን አላፊ ነገር ነው። እየፈረዱ ቢሆን በዛ ዘመን የነበረ ጊዜ ነው። ይፍረዱ ኢን ሴንስ የሚቀጥል ነገር ነው። የመጽሐፉ ባለቤቶች ነው ማለት አሁን ይሄኛውን ጥቅስ ጠይቀህ የመጽሐፉ ባለቤቶች አሁን አሉ የሚል ከሆነ መረጃ የለኝም። የመጽሐፉ ባለቤቶችን ሳይሆን መጽሐፉ መቼም መጽሐፉ ቢኖረው በመጽሐፉ ባለቤቶች ነው። አሁን ሁሉም የመጽሐፍ ባለቤቶች አሉ አይደል? ኢንጂል፣ ዘቡር፣ ተውራት የመጽሐፍ ባለቤት የለው አሉ አይደል? ለኢሳ፣ ለዳውድ፣ ለነብዩና ሙሐመድ የተሰጠ እንትን አለ አይደል? ሜሴጅ አለ አይደል? ኦኬ ሁሉም መጽሐፎች ኢንጂል የእስልምና መጽሐፍ ነው አይደለም? ወይም የሙስሊሞች መጽሐፍ ነው አይደለም? ጥያቄው አላህ ያወረደ ነው እያልኩኝ ነው። አይ ነው እየጠየቅኩ ነው። ኢንጂል የእስልምና መጽሐፍ ነው ወይ ደግሞ አላህ ስላወረደው አላህ ደግሞ የሙስሊሞች አምላክ ስለሆነ የእስልምና መጽሐፍ ነው አይደለም? አዎ ይሄ እኮ በወቅቱ የተገደበ መጽሐፍ አለ። ገባኝ። እሱንማ እንዳልተገደበ እኮ ቁርአን ላይ አሳየው። የተገደበ ሳይሆን ይፍረዱ ኢን ሴንስ ቀጣይ እንደሆነ አሳየው። ግን አንድ ጥቅስ ነው ገባኝ። አንድ አሁን ይሄኛው ይፍረዱ የሚለውን ጥቅስ እንትኑን ማስረዳት አሁን በዚህ ሰዓት አቅሙ የለኝም። ከኔ የተሻለ መረጃ ያለ ሰው ሊኖር ይችላል። ግን የመጽሐፉ ባለቤቶች ናቸው። ችግር የለም በቃ ታውቁት፣ እሱን ታውቁትና እሺ እንተውና ኢሳ ሙስሊም ነው አይደለም? ኢሳ ሙስሊም ነው። የኢሳ ተከታዮችስ? የኢሳ ተከታዮች
የኢሳ ተከታዮች ኢሳ ሙስሊም ይኸውልህ ምን አለ መሰለህ ኢሳ ሙስሊም የአላህን ቃል ነው አስተምሮ ሄደው እና ኢሳ የተላከው ለእስራኤል ቤት ለጠፉ ህዝቦች ነው በጎች ነው የተላከው ብለን ነው እኛ ምናምነው። እሺ አይ ተከታዮች ሙስሊም ናቸው ወይስ አይደሉም? የኢሳ ተከታዮች ሙስሊም ናቸው ወይስ አይደሉም? የዳውድ ተከታዮች ሙስሊም ናቸው ወይስ አይደሉም? ወደሱ ምን እንሄዳለን። ግን አሁን ስለ ኢሳ እያወራን ያው ነው አንድ ናቸው። ዳውድና ኢሳ ይዘውት የመጡት መልእክት አንድ ነው። መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት አንድ ነው። ሁሉም በወቅቱ የነበሩ ኢሳንና መሐመድን ዳውድን የሚከተሉ ሰዎች ሰለላሁ ዐለይሂ ወሰለም የሚከተሉት ሰዎች ሰላም በእነሱ ላይ ይሁንና ሁሉም ሙስሊም እንደሆኑ ነው እኔ የማምነው። አሁን ኢሳ የኢሳን የሚከተሉ ክርስቲያን ነው የሚል እምነት የለኝም። ወይም የኢሳ ተከታዮች ሙስሊም ናቸው የሚል ነገርከኝና እሱን ተቀበልኩ። አህለል ኪታብ የሚባሉ ሙስሊሞች ናቸው ነሳራና ይሁዶች ናቸው በቁርአን ላይ የተጠቀሰው። አህለል ኪታብ የኪታቡ ባለቤት እሱ ደግሞ ምን አልከኝ? አህለል ኪታብ የሚባሉ ሙስሊም ናቸው ሙስሊም ተብለው የተጠቀሱት ወይስ ደግሞ አይሁድና ነሳራ ተብለው የተጠቀሱት? እሱም መረጃ የለኝም። መረጃ ባይለ ነገር አስተያየት አልሰጥም። እሺ አህለል ኪታብ የተባሉት ነሳራዎችና እኔ የተገደብኩ ነኝ በማላውቀው ነገር አውቃለሁ ብዬ አላወራም። ምክንያቱም ላሳይ ችግር የለውም። ላሳይ ማስረጃ ላሳይህና ለምሳሌ ከተፍሲርም ከሐዲስም ማርጃ ምንድነው ከቁርአን ማርጃ ያሳያለሁ። ምን የሚል ማስረጃ ነው? አህለል ኪታብ የተባሉት እነማን ናቸው የሚለውን ማለት ነው። አህለል ኪታብ ማለት የመጽሐፉ ባለቤት ማለት ነው አይደል? አዎ የኢንጂልና የተውራት እኮ አሁን እሱን አሳይተህ ገባኝ። እሱን አሳይተኸኝ ምንድነው የምናገኘው ማለት ነው እዚህ ጋር አሁን ቅድም ካነሳነው እንሄድበታለን። የምናገኛትን ነገር ደግሞ አሳያለሁ። ቆይ ምን እንደምናገኝ ማለት ነው። ያንተ ስም ነው? ነብይ ጓ ነብይ ጓ የሚል ከቁርአን ላይ ያሳየኝ። እሺ ነብይ ጓ ነብይ ነው የሚል ላሳይ፣ ወይ ደግሞ ከመጽሐፍ ቅዱስ ላይ ከቁርአን ላሳይ። ቁርአን ላይ ጠቆረ ወኪያውን መጣው። ይሄው መጽሐፈ ጁንጁ ምዕራፍ 1 ቁጥር 4 ላይ እንዲላል ቁርአን ተበረዟል። ትክክለኛው ቁርአን ነብዩ ጓ የተጠቀሰበት ቦታ ገሚሱ በእንስሳት ተበልተዋል፣ ግማሹ ደግሞ የጁንጁ ጠላት የሆኑ የመሐመድ ተከታይ ነን የሚሉ አቃጥለውታል ይላል። ተጠቅሼ ነበር ግን አቃጠላችሁ በረዛችሁት። እሺ ይሄ ሐዲስ ነው ቁርአን ነው? ሐዲስ ላይም ላሳይ ይችላል። እሺ ሰሂህ ሐዲስ ላይ አሳየኝ። የምንከተለው ቁርአንና ሐዲስን ነው። ሮሽ ተሮ መክፈት የሚችል ሐዲስ መክፈት የሚችል ይሄንን እንዳያስኩኝ መክፈት እፍታት ትከፍታለህ? እዚህ የለኝም። ይፍታ ሐዲስ ቆይስ ኔትወርክ አክሰስ ካለ ነው ግን ትንሽ እያስቸገረ ነው እኛ አካባቢና ለሞከርላችሁ። ለማንኛውም የማንን ሐዲስ ነው የምከፍተው? ቡሃሪ ሳሂህ የሆነ ሐዲስ ነው ያለኝ ቡሃሪን ነው የማመጣለት። ሳሂህ ስላለ ማለት ነው። የማንን ልክፈት እያልኩ እኮ ቡሃሪ 4987 ክፈትልን። ፍራግመንት ማኑስክሪፕት ኦር ዋይል ኮፒድ ቢበርንት ይላል። ቢበርንት እንዲቃጠል ትእዛዝ ሰጠ እያለን ነው። ቀሪዎቹን ቁርአን እንትኖች ማለት ነው ክፍሎች በቃ መጽሐፈ ጁንጁ ላይ እንደተጻፈው ማለት ነው። ዋይ የተጠቀሰበትን አቃጥለውታል ተብሎ መጽሐፈ ጁንጁ ላይ አለ። ያው አብዱል ሰላም እኔ የተጠቀስኩበትን አቃጥላችሁታል እኮ አንተ የተጠቀስከበትን መረጃ ልታመጣልኝ አትችልም። ይሄው ከፈትኩልህ እኮ እኛ አሁን ያወራን ያለ ነው ስለ ቁርአኑ መበረዝ ሳይሆን ያንተ ስም ሐዲስ ላይ ተጽፏል ብለኸኝ ነበር። ገብቷል አብዱል ሰላም ቁርአኑ ተበርዟል። ለዛ እኮ ነው እኔ እኮ አሁን ቁርአኑ እንዴት ነው የምናምነው? ስለማናምነው ነው የተላኩ። ቁርአኑ ስለተበረዘ ነው የተላኩኝ እኮ ነው ነብይ ተደረገ። አሁን ያወራን ያለ ነው ስለ ቁርአን መበረዝ አለመበረዝ አይደለም። እኔ ነብይ ነኝ ቁርአን ሐዲስ ላይ ተጠቅሻለሁ ብለኸኛል። ያንን መረጃ ደግሞ አሳይኝ። እኔ የተጠቀስኩበትን ቦታ አቃጠሉት፣ በረዙት። ስለዚህ አንተ ስለተቃጠልክ መረጃ የለም ያንተ ስም የለም ማለት ነው። የሌለ ነገር አለ ብለን አናወራም። ይሄው ከፍቼልህ ወሂ ላሳየህ። ያው ምን የቀደመ ማስረጃም ሐዲስም ከፍቼ አሳይቻለሁ። ደግሞም ሌላውም ደግሞ በእንስሳ በፊት በረዱ ነው፣ በፍየል ደግሞ ያስበሉት ደግሞ አለ። ብዙ ቦታ ነው እኮ የተጠቀስኩት የነበረው ግን አቃጠሉት ነው እንጂ። መጽሐፈ ጁንጁ ላይ ይኸው ቁርአን ተበርዟል። ትክክለኛው ቁርአን ምንድነው? ነብዩ ጋር የተጠቀሰበት ቦታ ገሚሱ አለ እኔ የተጠቀስኩበት ቦታ ገሚሱ በእንስሳት ተበልቷል፣ ግማሹ ደግሞ ተቃጥሏል ይላል። ይሄ ተጠቅሻለሁ ቁርአን ላይ ማስረጃ ይኸው መጽሐፈ ጁንጁ
ብራዘር እኛ የምንከተለው መጽሐፈ ጅንጁ አይደለም። እኛ የምንከተለው ቁርአንና ሐዲስ ነው። ከሐዲስ ያንተን ስም ነብይ የሚል ስም አሳይኝ አልኩ። ልታሳይኝ አልቻልክም። ተቃጠለ ትለኛለህ። ይሄው አቃጥለውት ነው እንጂ እኮ ነበረ እኮ። ይሄው ማስረጃ ደግሞ ይሄ መጽሐፈ ጅንጁ ነበረ አይሰራም። እኛ አሁን የምንከተለው ያለ ነገር ነው እንጂ የሌለ ነገር አይደለም። ያንተን ስም ቁርአንና ሐዲስ ላይ አሳይኝ። ለምን የበረዛችሁት? የኔን ስም ስላልተጻፈ ነው። ስላልተጻፈ ተጽፌ የተጻፈው ነው ሳይኛ ቁርአንና ሐዲስ ላይ የተጻፈው ነው ሳይኛ አንተን ስም ከዛ ነብይ ይከተላል። እንደሱ አይደለም እና እንደሱ አይደለም። አንዴ ቆይ እንትን ገብተው ነው ፕሮሞሽን ነው ኤክስ ለበላት አንዴ። እሺ ትልቁ ላይ ላድርግና ላሳየህ፣ ማስረጃውን ላሳየህ። እኔ ማስረጃ የምፈልገው ከቁርአንና ከሐዲስ ነው። ቁርአኑማ ተበርዟል እያልኩ እኮ ነው። ተበረዘ። ስለዚህ እኔ የምከተለው ቁርአንና ሐዲስ ነው። ሌላ መጽሐፍ አልቀበለም። ይሄ ጁንጃ ምናምን የምትለው መጽሐፍ እኔ አላውቀውም። እኔ ትክክለኛ መረጃ ከቁርአንና ከሐዲስ አምጣልኝ ልከተለው። እሺ ሐሳብ ያርገኝ ማስረጃ አምጣ። ይኸው ማስረጃ ሳይቻለውኝ ይኸው ለምሳሌ ቁጥር 9 ላይ እንዲላል ነብዩ ጓ ከጁንጁ ለዓለም የተላከ ነብይ ነው ተብሎ ተጽፏል መጽሐፈ ጁንጁ ላይ። ይሄ መጽሐፍ የማን ነው? ጁንጁ የመሐመድ አምላክ የሰጠኝ መገለጥ ነው። ጁንጁ አታውቁም? የመሐመድ አምላክ ጁንጁ ነው። ላሳየህ ማስረጃ እኮ ከቁርአንና ከሐዲስ ቆይ ላሳየህ። ሰማኝ። ከቁርአንና ከሐዲስ የመሐመድ አምላክ ጁንጁ ነው የሚል ታሳየኛለህ? ቆይ ላሳየህ። እሺ ቆይ አንዴ ወደቻ ላሳየህ። ከቁርአንና ከሐዲስ ነው። ሌላ ውስጥ አትግባ ብራዘር። መግባባት ላይ እንዲላል። ቆይ አንዴ ለምሳሌ ከቁጥር 1 ጀምሮ ላንብብልህ። መሐሪ ሩሩ ሆነው ከቁጥር 1 የሚለው ማን ነው? መጽሐፉን ነው እኔ የምፈልገው። መረጃው ሰው መጽሐፈ ጅንጁ ምን ያልከተለው ብራዘር አትልፋ። እኔ መጽሐፈ ጅንጁ አልከተለውም። ከቁርአንና ከሐዲስ አምጣልኝ። ስለዚህ አስቀድሞ ያለ መጽሐፍ ማምጣት አለብኝ ማለት ነው። ይሄን ማስረጃ ለምን እንደማትቀበለው ይሄን መገለጥ ለምን አትቀበለውም? እኛ ተቀበሉ የተባልነው ወይ ደግሞ የምንመራው በቁርአንና በሐዲስ ነው እንጂ በመጽሐፈ ጅንጁ አይደለም። ስለዚህ ይኸው ለምሳሌ ጁንጁ ተጠቅሷል ብዬ ቁርአን ላይ ተናገርኩና ቁርአን ላይ ስላላሳየው አትቀበለኝም አይደለም? ውሸት ነው። ቁርአንና ሐዲስ ነው የምንቀበለው አይደለም። እኔን ጥያቄ ትሄድበታለህ። ሊሄድለት ነው። እኔ መጽሐፍ ላይ አሳይቼ ማለት ነው። ያልተቀበልከኝ ለምንድን ነው? ቁርአን ላይ ስላልተጠቀስኩ አይደለም? በቁርአን ላይ ተጠቅሻለሁ ብዬ ቁርአን ላይ ስላልተጠቀስኩኝ አትቀበለኝም አይደለ? አብዱሰላም አዎ እኔ ምክንያቱም በአንተ መጽሐፍ አይደለም የምመራው በቁርአንና በሐዲስ ነው የምመራው። እሺ ቁርአን ትከፍትልናለህ። ኢፍታህ ለምሳሌ መሐመድ አህመድ ተብሎ በቀደሙ መጽሐፎች ተጠቅሷል አይደለም? ሙሐመድ አህመድ የት ላይ ነው? እስቲ ያሳየን። ጥሩ እኔ እንደዚህ ብለህ ከፈተንከኝ መሐመድንም እንፈትነው። የት ላይ ነው እንደዛ ብለው የተጻፉ? አህመድ የተባለ ነብይ ሙሐመድ ለምሳሌ ቁርአን ላይ ተጽፏል። እኔማ ይሄው ጁንጁ ላይ ተጽፌያለሁ። እኔማ አልቀበልም ስላልከኝ በተውራትና በኢንጂል አስቀድመው ባለው መጽሐፍ መሐመድ እንደተጠቀሰ አሳየኝ። ልክ እንደኔው ማለት ነው። ሙሐመድ አልኩ እኮ እኔ ብራዘር ይኸውልህ እኔ የምከተለው ቁርአንና ሐዲስን ነው። ስለዚህ አንተ መረጃህን ከቁርአንና ከሐዲስ ያመጣ እንደዚህ ቦታ ላይ ተጠቅሻለሁ እያልከኝ አስረዳኝ። እሺ ይፍታህ አለ ተጠባባቂ ነብዩ አለው። ቀጥል። ይሄው እሱን ጥያቄ አህመድ የተባለው እኔን ከቀደመ መጽሐፍ ወይም ከቁርአንና ከሐዲስ አምጣ ስላለኝ አህመድ ተብሎ የተጠቀሰውም ከቀደመ መጽሐፍ አምጣ ብለው አንዴ ሪፍሬሽ አድርገው እዛ ገብኝ ስታክ እያደረገ ነው። እሺ ዳይጋው እሺ አመሰግናለሁ። ያው እኔ ተጠባባቂ ነብይ ነኝ። አንዱ ነብይ ሲያልፍ የምተካው ነብይ ማለት ነው። ለጊዜው ነብዩ ጋር ነው ከያኔ ተገኘ በእርግጥ አመሰግናለሁ። በሱረቱ አዕራፍ መጽሐፍ ቅዱስም ላይ እኮ ሐሰተኛ ነብዮች ይነሳሉ ተጠንቀቋቸው ይላል። አንዴ ሙእሚኑ አንዴ በሱረቱ አዕራፍ እሺ ለእነዚህ ያንን እነሱ ዘንድ በተውራትና በእንጂል ተጽፈው የሚያገኝ ሙሐመድ እሺ በተውራትና በእንጂል የማይጽፍና የማያነብ ተብሎ እሱ የተገለጸበትን ቦታ ሳይ። ምክንያቱም እዚህ ጋር ምንድነው የሚለው? በተውራትና በእንጂል ተጽፈው የሚያገኙትን ነው የሚለው። ስለዚህ በተውራትም በእንጂል ተጽፏል ስለሚል
ተውራትና እንጂል ላይ ሄድና ሲያሳየኝ ምንም ማስረጃ የማይጽፍና የማያነብ ስሙ እንደዚህ አይነት ነብይ አለ ተብሎ የተነገረለት። እኛ በተውራትና በእንጂል ማመናችን ግዴታ ነው። ግን ተውራትና እንጂል ያው ስለተበረዘ አሁን እኛ የምንከተለው መልካም ተበርዟል። ተበርዟል። እሺ ተበርዟል። ግን በዛ ውስጥ ስሙ ነበር አይደለ? ለምሳሌ መሐመድ የማይጽፍና የማያነብ ነብይ ተብሎ ተነግሮለት ነበር አይደለ? ያለ ይመስለኛል፣ እርግጠኛ አይደለሁም። ይሄው ማይጽፍና የማያነብ የሚለው እኮ ተነግሮለታል በተውራትና በእንጂል ተባለ። ስለዚህ መሐመድ ማይጽፍና የማያነብ ተብሎ ተነግሮለታል ወይስ አልተነገረለትም? ቁርአኑ እኮ ነው ይሄንን የሚናገረው። አታምነውም? ቁርአንን አምናለሁ። አይ ስለተበረዘ አለ። ስለዚህ ስለተበረዘ ማምጣት አይችልም። እኔም ደግሞ ብራዘር አሁን ማምጣት አንችልም ሳይሆን እንጂልና ተውራት ስለተበረዘ ምንድነው እኔ አሁን መከተለው እንጂልና ተውራት ስለተበረዘ ቆይ አብዱልሰላም እንጂልና ተውራት መበረዙ ግን መሐመድን የማይጽፍና የማያነብ ነብይ ተብሎ በተውራትና በእንጂል ውስጥ መጠቀሱን አያስቀሩለትም ማለት ቁርአኑ እየመሰከረ ስለሆነ አያስቀረውም። መልካም እናመሰግናለን። እንደዚሁም የጁንጁ መጽሐፍም ስለ ነብዩ ጋር እየመሰከረ ነገር ግን ቁርአኑ ስለተበረዘና እናንተ ስላጠፋችሁት ግማሹንም ስላቃጠላችሁ ግማሹን ፍየል ስለበላች እርሱ ነብይ ሊሆን አይችልም የሚለው መስፈርት ሊያሟላ አይችልም። ኦልሬዲ መጽሐፉ ባይበረዝና ባይጠፋ ኖሮ ነብዩ ጋር ዛሬ በእኛ ዘመን የተነሳ ነብይ ሆኖ ስሙ የሚወሳ ትልቅ ነብይ ነበር ማለት ነው። ስለዚህ ነብይ ጋር በእኔ በጠባባቂው ነብይ በኩል ክብረት ይስጥልኝ። አመሰግናለሁ። ጥያቄን ጨርሻለሁ። ወደ እናንተ ላሳልፈው ሀሳቡ ቀጥሉ። ዳስ ማይ ፖይንት ያ ነው የነጥቤ የነበረው። እኔ እኔ ተበርዞ ነው እንጂ ተጠቅሻለሁ ግን ማሳየት አልችልም። ተበረዘ እየተናገርኩኝ ወደ መሐመድ ይችላል ነው አፕላይ ስናረጋት መሐመድን ማሳየት አይችልም ምክንያቱም ስለተበረዘ። ስለዚህ መሐመድና እኔ አንድ ነን፣ እኩል ነን። በምን እሱም ማሳየት አይችልም፣ እኔ ማሳየት አልችልም። እሱም ተጠቅሷል፣ እኔም ተጠቅሻለሁ። ይኸውልህ ብራዘር አሁን ያልከው መጽሐፍ እኔ ከነሱ ሲጀመርም አላውቀውም፣ ተከተልም አልተባልኩም። ገብቷል? እኔ ሲጀመር እኔ የታዘዝኩት ቁርአንና ሐዲስን ነው። በቁርአንና በሐዲስ ያለ ነገር አሳይ፣ ከዛ ነብይ መሆነ ላውጅልህ። እሺ ባይ ዘ ወይ ታይቶኛል፣ በወሂ መጥቶልኛል አንተ ሰሃባይ እንደምትሆን። ሐሰተኛ ነብዮች እኮ ይነሳሉ ተብሏል። ልክ ነህ። መጽሐፍ ቅዱስ ላይም ሐሰተኛ ነቢያት ይነሳሉ ተብሎ መሐመድ ተነስቷል። ቁርአን ላይ የሚነሳል ከተባለ እኔ አይደለሁም፣ እኔን አይወክልም ማለት ነው። አሁን ሐሰተኛ ነብይ ይነሳል ተብሎ ቁርአን ላይ ከተጻፈ እና እኔን ሐሳዊ ካረከኝ ከመሐመድ በፊትም ሐሰተኛ ነብይ ይነሳል ስለተባለ መሐመድም ሐሰተኛ ይሆናል። እያንዳንዱ የምታነሳት ነገሮች በሙሉ መሐመድን ሐሰተኛ ያደርጉታል። ባይዘው መሐመድማ ቁርአን ወርዶለታል። ሐሰተኛ ላለመሆኑ ቁርአን ወርዶለታል። እኔም ጁንጁ ወርዶልኛል። መጽሐፈ ጁንጁ ወርዶልኛል። ጁንጁ እኛ እንከተለውም። ጁንጁ የእኛ መስፈርት አይደለም። የእኛ መስፈርት ቁርአንና ሐዲስ ነው። ቆይ ያዘውና ማለት ነው መሐመድ የሚያልፈው መስፈርት፣ እኔ ግን ማላልፈው መስፈርት ምንድን ነው? እኔ ነብይ ማልሆንበት ደግሞ ነብይ የሚሆንበት መስፈርት ምንድን ነው? ጥሩ ጥያቄ። አንተ ነብይ የማትሆንበት መስፈርት ምንድን ነው? አንደኛ ደረጃ ከአምላክ አልተላከም። ሁለተኛ ደረጃ ደግሞ ቁርአን ላይ አሊያም ደግሞ ሐዲስ ላይ አልተጻፍከም። ቆይ እሺ፣ ይሄን መስፈርት ማለፍ ትችላለህ? ቁርአን ላይ ተጽፏል። አንደኛው ከአምላክ አልተላክም፣ ሁለተኛ ደግሞ አስቀድሞ በነበሩት መጽሐፍ አልተጠቀስክም። አንደኛው አስቀድሞ አላልኩም፣ ቁርአንና ሐዲስ ላይ አልተላከም። አንተ የትኛውም አንተ የምታምንበትን መጽሐፍ ልታመጣልኝ ትችላለህ፣ ነገር ግን ቁርአንና ሐዲስን አታመጣልኝ። ቆይ አንዴ፣ ከኔ ቀድሞ የመጣ መጽሐፍ ነው ሲጀመር። መሐመድ ከኔ በፊት የነበረ ነብይ ነው። እኔ እኮ ነብይነቱን አልካድኩም እኮ። መሐመድ ራሱ እኮ የጁንጁ ነብይ ነው ብዬ ነው የማምነው። አሁን ግን ሁለት መስፈርቶችን አመጣ። አንደኛ አልተላክም አልከኝ፣ ከአምላክ አልተላክም አልከኝ። ሁለተኛው መስፈርት ደግሞ ምንድነው? አስቀድሞ በነበረው ነብይ ወይም በመሐመድ አልተጠቀስክም አልከኝ። በመሐመድ አላልኩም። ጥያቄ ይስተካከል። በመሐመድ አላልኩም። ጥያቄ ያልኩት በቁርአንና በሐዲስ አልተጠቀስክም። ጥሩ እሺ፣ ሁለቱን ጥያቄ ልመልስልህ። ከአምላክ አልተላክም ለምትለው ተልኬያለሁኝ። ማስረጃ ካልከኝ መጽሐፈ ጁንጁ ላይ ምዕራፍ 1 ቁጥር 9 ላይ ነብዩ ጋር ከጁንጁ ለዓለም የተላከ ነብይ ነው ተብሏል። ስለዚህ ተልኬያለሁኝ። አልተላክም ላለው ማለት ነው። ከአምላክ የተላኩ ነኝ። ይኸው ማስረጃ። ሁለተኛው ደግሞ አልተጠቀስክም ላልከኝ ተጠቅሻለሁ ግን ተበርዞ ነው። ሁለተኛው ደግሞ አዎ ይኸው ተጠቅሻለሁ የሚል ማስረጃ አለ። አዎ መጽሐፈ ጁንጁ ምዕራፍ 1 ቁጥር 4 ላይ ቁርአን ተበርዟል። ትክክለኛው ቁርአን ነብዩ ጓ የተጠቀሰበት ቦታ ነው። አሁን ያለው ግን ግማሹ በእንስሳት የተበላው እና ደግሞ የተጠቃጠለው ነው የሚል አለ። ከፍቼ ላሳይ እችላለሁ። ስለዚህ ሁለቱንም መስፈርት አረፋለሁኝ።
ይሄኑ አይ የግድ ተቀሳለብ ተናገርክ ደግሞ ምን አልከኝ እንጂ ቡኻሪ ውስጥ ነበሩ 600 ሺህ የቡኻሪ ሐዲስ ነበር አይደል የተሰበሰበው እዛ ውስጥ ያንተ ስም ተጠቅሶ ነበር ግን ሐዲሱ ሰሂህ አይደለም ብለው አጠፉት ሐዲሱን አጠፉትና ቀናንሳው ነው እንጂ አለ የመሐመድ ተከታዮች እኔን ይጠላሉ ልጆቹ ጥላት ናቸው ጓ አንዴ ትሰማኛለህ ትሰማለህ አይሰማም ይሰማል ቀጥል እኔ እናንተ አሁን መተማመን የምንችለው መቀጠል የምንችለው በቁርአንና በሐዲስ ነው ሌሎች መጽሐፍ ታመጣልኝ አልቀበልም አለኝ ብራዘር ቁርአን ተበርዟል ቁርአን ተበርዟል በምን ላሳይ ስለተበረዘ ቁርአን ተበርዟል ቁርአን ከተበረዘ የነብዩ ሰለላሁ ዐለይሂ ወሰለም ስም ግን አለ ያንተ ስም ግን የለም ተበርዟል እኔም እሱማ ነብዩ እኮ ጠቅሶኝ ነበር እኮ መሐመድ እኮ ጠቅሶኝ ነበር እኮ እኔ ሐዲስ ላይም ቁርአን ላይም ግን እኮ ቁርአን ላይ የነብዩ ሰለላሁ ዐለይሂ ወሰለም ስም አለ ያንተን ስም አሳይኝ እስኪ ይሄው አሳይቼ ነበር ግን አቃጥለውታል ነው ኦቶማቲክ ስለዚህ በሌለ ነገር መከራከር አንችልማ ባለ ነገር ነው መከራከር የምንችለው ጎበዝ በሌለ ነገር መከራከር አንችልም ተሮሽ ይሄ ነው መስፈርት አሁን ያልካትን ነገር መሐመድ ላይ አፕላይ እናደርጋታለን መሐመድ አስቀድሞ በነበሩት መጽሐፍ ተጠቅሷል ተብሏል የትኛው መጽሐፍ ላይ ነው የተጠቀሰው ማስረጃ በሌለ ነገር ማስረጃ ይኔ ቁርአን ነው ቁርአን ማስረጃ ካለን በቂ ነው ቁርአን እኔማ ጁንጁን አሳይቻለሁ እኮ መጽሐፍ ጁንጁን አሳይ አልቀበልም አልከኝ ጁንጁኛ መስፈርት አንተ መስፈርት ነው አንዴ ያው አስቀድሞ በነበሩት መጽሐፍ ተጠቅሷል ስለተባለ አስቀድሞ በነበረው በኢንጂልና በተውራት አሳየኝ ምኑን አህመድ የሚባል ምናምን እንደማያነብ ተጠቅሷል የተባለውን አሳየኝ ቁርአን ለኔ ሁሉም መልስ ነው በቂ ነው ቁርአን እስካለልኝ ድረስ ምንም መጽሐፎችን ማገላበጥ አይጠበቅብኝም አያብዱ ቁርአን በቂ ነው ቁርአን ተበረዟል ቁርአን ስለተበረዘ ነው እኔ የመጣሁኝ እኮ ሲጀመር መጽሐፈ ጁንጁም የመጣው እኔ ቁርአንና ሐዲስ ተከታይ ነኝ ቁርአን እስካለልኝ ድረስ በቂ ነው በቂ ነው ኦኬ በቂ ነው አልከኝ አይደል ጁንጁ በቂ ነው ምክንያቱም ቁርአን ስለተበረዘ በቁርአን ላይ አምጣቶልኝ እኔ ጁንጁ ተከታይ አይደለም ጁንጁ ተከታይ አልተባልኩም ነብዩ ላይ ተቃውሞ አለኝ ሁለታችሁንም ተቃውሞን ልቀጥል የለም ጥሬ ብር የለም የሁለታችሁንም የላካችሁ እንግዲህ አምላክ ነው ተብሎ ነው እንጂ አኳቴ ላይ ያለው አይመስለኝ ወላሂ ወንድሜ አንዴ የሚታደርግ ቴንክ ዩ እና ሁለታችሁንም የላካችሁ ማለት ከተበረዘ መጽሐፉ ስማችሁ እዛ ላይ ከሌለ አምላክ እሱን መጽሐፍ መጠበቅ አይችልም ማለት ትእዛዝ እስከሆነ ድረስ የሱ ትእዛዝ እስከሆነ ድረስ ሰዎች አሸንፈው እሱን ይበርዛሉ የሱን ቃል መበረዝ ይችላሉ ወይስ በዛን ሰዓት የነበሩ ሙስሊሞች ወይ የጁምጁም እምነት ተከታዮች ያንን መጽሐፍ መጠበቅ አቃታቸው ወይስ እንዴት ነው ነገሩ እሺ ብቻ ሊጥለኝ የሚችል የለም እኔን ከጣላችሁኝ መሐመድን ማብራችሁ ተጥልታላችሁ የሆነ መስፈርት አውጥታችሁ እኔን መጥሉኝ ከሆነ ማለት ነው በዛችሁ መስፈርት መሐመድን ይወርቃል እኔን በጣላችሁት መስፈርት ያ እኔም ይሄንን ነው የምለው ምክንያቱም ተበርዟል ከተባለ ያ የተበረዘው መጽሐፍ የታለ ባይዘወይ ማለት ነው የምር ማለት ነው ለምሳሌ እንደ መስፈርት አድርጎ ከነሳቸው መካከል አብዱል ሰላም ከአምላክ አልተላክም አለኝ ከአምላክ ተልኬያለሁ የሚል አሳየሁት አልቀበልም አለ አስቀድሞ የነበረ ቁርአን ላይ አምጣ አለኝ አልተጠቀስክም ዛሬ የተጠቀስክበትን አሳየኝ አለ ተጠቅሻለሁ ብዬ ከራሴ መጽሐፍ አሳየውኝ ግን አልቀበልም አለ ይሄንኑ ወደ መሐመድ አፕላይ እናድርገውና ደግሞ መሐመድ ላይ አድርገነው መሐመድ አስቀድሞ በነበሩት መጽሐፍ ተጠቅሻለሁ አለ ነቢያት ሙስሊም ናቸው አለ አይሁዶች ዑዘይርን ያመልካሉ አለ እንዲህ ቁርአን ላይ የተጻፈ አስቀድሞ በነበሩት መጽሐፍ እስቲ ያሳየን ሲባል የለም ስለዚህ አስቀድሞ የነበረ ጽሁፍ አልነበረም የሚናገረው ማለት ነው መሐመድ እኔም ደግሞ ጽሁፉን የግዴታ አምጣ ማለት አልችልም አምጣ ካልከኝ እኔም መሐመድን አምጣለዋለሁ ሶ መሐመድ አስተኛ ይሆናል ማለት ነው ይኸውልህ ብራዘር አሁንም ያልተግባባንበት ነገር ቢኖር እኔ ቅዱስ ቁርአንና ሰሂህ ሐዲሶች ተከታይ ነኝ ገብቶሃል እና ማስረጃችን ሊሆን የሚችለው ቁርአንና ሐዲስ ነው ከዛ ውጭ ያለውን ነገር ጁን ምናምን የምትለው መጽሐፍ እኔ ማምንበት መጽሐፍ አይደለም
ሊቀበል አልችልም። ለቁርአን ምስክር ሊሆን ይችላል ወንድሜ። ለቁርአን ምስክር መሆን ይችላል። ለምሳሌ አንተ ፍርድ ቤት ተከሰስ ስትሄድ ምስክር ሌላ ታመጣለህ እንጂ አንተ መስካሪ መሆን ትችላለህ? ለቁርአን መሆን ይችላል። ምክንያቱም ቁርአን ማለት የአምላካችን ቃል ስለሆነ 600 ዓመት ኢሳ ወይንም ኢሳ እንበል ኢሳ ድምፅሽ ጠፍቷል ነው። ስልክ ገብቶብኝ ነው ይቅርታ። ማለት በመሀል በጣም የብዙ ዓመታት የብዙ ጊዜያት ጋብ አለው እና ያ ጋብ ደግሞ በመሀል አለ። ለዛ ምስክር መሆን የሚችለው ወይ በየትኛው መንገድ ብትሄድ ለቁርአን ምስክር ሊሆን አይችልም። ለቁርአን ምስክር መሆን የሚችለው እነ ተውራት፣ እነ እንጂል፣ እነ ዘቡር ናቸው። እነሱ መጽሐፎች ደግሞ የግዴታ መኖር አለባቸው። ምክንያቱም የአላህ ቃሎች እስከተባሉ ድረስ ለቁርአን መመስከር አለባቸው። አለበለዚያ አላህ አልጠበቀም ማለት ነው ቃሉን። ምክንያቱም እነዛውም እነ ተውራት፣ እነ እንጂል፣ እነ ዘቡር የአላህ ቃል ናቸው ስለሚባል ማለት ነው። እነ ዘቡር እነ እንጂል ለምሳሌ እንጂል ለኢሳ የወረደ ነው አይደል? ይህ ነገር ምንድነው? ተበርዟል ነው። ስለዚህ ያ መጠበቅ አይችልም እንዴ? ማለት አላህ እሱን እነ ዘቡር እነዛ ትእዛዞችን አላህ መጠበቅ አይችልም ወይ? ይችላል። አላህ የማይጠብቀው ነገር የለም። ሁሉንም ነገር ይጠብቃል። መጽሐፎቹ የት አሉ? ከሰዎች ነገር በዚህ ጉዳይ በነገራችን ላይ ብዙም እውቀቱ የለኝም። እንደሰማሁት ከሆነ ደግሞ እነዛን መጽሐፎች በጊዜው ለነበሩ ህዝቦች እንዲጠብቁ ሰጥቷቸው ነበር። እነዛ ህዝቦች ደግሞ ያንን መጽሐፍ መጠበቅ አልቻሉም እና አላህ ራሱ እኮ መጠበቅ አለበት። ሰዎች ካልቻሉ እንግዲህ አላህ ነው አይደል የኸለቀው ኢንሱንም ጂኑንም በኒ አደሙንም ሁሉንም። ለዛ ግዴታ አላህ መጠበቅ አለበት ያንን ጊዜ ማለት ነው። አላህ እንዲጠብቁ ለሰዎች ኃላፊነት ሰጥቶ ነበር። ያንን ኃላፊነት ሰዎች በአግባቡ መወጣት አልቻሉም፣ መጠበቅ አልቻሉም። ለዛም ነው ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ከዛ ነው ቁርአን የወረደው እና ያንን ቁርአን የሚጠብቀው ማን ነው? አላህ ነው የሚጠብቀው። ያንን መጽሐፍቶችን ደግሞ ቁርአንም እኮ ሙሉ ለሙሉ አልተጠበቀም። ምክንያቱም ፍየል የበላችሁ ሱራ አለ። ነብዩ መሐመድ በሞቱ ጊዜ ፍየል ገብታ በግርግሩ ሰዓት የበላችሁ አለ። ቁርአን አሁንም ቢሆን ቃሉ አለ። ቃሉ ያለው ሰዎቹ ላይ አለ። ምክንያቱም አላህ የጻፈው ጽሁፎች ወይ ደግሞ ቀለሞቹ አሁን ቢሆን ቢጠፉ ወይ ቢቃጠሉ ሰዎች ላይ ግን ተጽፎ የተቀመጠ አለ። እሱማ ሐፊዞች ናቸው። እነሱ ቁርአንን ያፈዙ ናቸው። እሺ እነ ተውራትን፣ እነ እንጂልን፣ እነ ዛቡርን ያፈዙትስ የሉ? እነሱን እንዲያፍዙ አላዘዛቸውም? ቆይ እዚች ላይ እነሱ ያፈዙትን እንዲያፍዙ ያስተማራቸው ማን ነው? አብዱል ሰላም ቁርአን ያፈዙትን እንዲያፍዙ ያዘዛቸው ምንድነው? ያስተማራቸው ማን ነው? ያስተማራቸው ያፈዙትን ሰዎች ወይም ቁርአንን የሸመደዱትን ሰዎች ያሸመደዳቸው ማን ነው? በዚህ ጉዳይ ጥልቅ እውቀት የለኝም። ቁርአን ግን ሲወርድ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙ ለተከታዮች ወይም ደግሞ ለሚጽፉ ሰዎች። ተከታዮችን ማን ያስተማራቸው እንዲያፍዙ? ራሱ አይደለም መሐመድ አይደለም ያስተማራቸው? መቼም አላህ መጥቶ ያስተምራቸው ሐፊዞች። መሐመድ በነገራችን ላይ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ እውቀት አልነበራቸውም። ከጌታቸው ነው ተማር ተብሎ መጀመሪያ ቁርአን ይወረዳላቸው። አሁን ሌላ ነገር ውስጥ ለምን እንደምትገባ ማን ያስተማራቸው? ሐፊዞችን እንዲያፍዙ ያስተማራቸው ወይም ያሸመደዳቸው ማን ነው? والله አዕለም። ያው የአላህ እውቀት ይመስለኛል። እኔ ጥልቅ እውቀት የለኝም። ይቅርታ አድርግልኝ። አላህ ራሱ ነው መጥቶ ያሸመደዳቸው ወይስ መሐመድ ነው? አላህ ለማስተማር ግድ መንቀሳቀስ አይጠበቅም፣ ወይ ደግሞ ከሰማይ ከአርሽ ወደ ምድር መውረድ አይጠበቅበትም። ኩን ፈየኩን ነው። አላህ ያዘዘው ነገር ይሆናል ነው፣ ይፈጸማል ነው እንጂ አላህ ራሱን ያሸመደዳቸው ወይስ ደግሞ በቁርአኑ በመሐመድ በኩል ወርዶ ከዛ እነሱ ሸመደዱት ነው? እንዴት ነው? ነብዩ ሰለላሁ ዐለይሂ ወሰለም እነዛ ሰዎችን ያጽፏቸው ነበር ቁጭ ብሎ ማለት ነው። ያ ነገር የተጻፈው ነገር ደግሞ ጭንቅላታቸው ላይ ደግሞ ይሸመድዱት ነበር ማለት ነው። ጎበዝ። ስለዛ ምንድነው አላህ ለመሐመድ ያወርዳል፣ መሐመድ ደግሞ ምን ያደርጋል?
ያጽፋቸው ነበር ያስተምራቸዋል ማለት ነው። ተከታዮችን ወይም ሸምዳጆችን ሀፊዞችን የሚባሉትን ማለት ነው። እሺ በሱ ተስማማንና መሐመድስ የረሳው እንትን የለም ወይ ብዬ ለምሳሌ ጠይቀ ይረሳ ነበር። ለምሳሌ ቁርአኖችን፣ ሱራዎችን፣ አንቀጾችን ይረሳ ነበር መሐመድ እና ብዙ የረሳቸው አልነበሩም ማለት እንዴት ትችላለህ? እዚህ ላይ በቃል ታፈሰ በቃል ምንም የተረሳ ነገር የለውም። ቁርአን ፉል ነው። ምንም የሚጎለው ነገር የለም። ላሳይ እስኪ ለምሳሌ መሐመድ ይረሳ እንደነበረ ላሳይ። ሐዲስ ላይ ቁርአን ሲጽፍ ነው የሚረሳው? ቆይ አንዴ ኤፍታ ክፈትልን አንዴ። ነው አይደለም። ወደ ማስረጃ ከመሄድ በፊት ቁርአን ሲጽፍ ነበር የሚረሳው ወይስ? ይረሳ ነበር መሐመድ ቁርአኑን ይረሳ ነበር። ቁርአን ሱራዎችን፣ አንቀጾችን ምናምን ይረሳ ነበር መሐመድ እና ሲረሳ ስለነበር አሁን አላህ ለመሐመድ ያወረደው ልም ማለት እንዴት ትችላለህ? ምክንያቱም መሐመድ ራሱ ሲረሳ ስለነበረ ማለት ነው። ቁርአኖችን እዛ ሌላ ሰው ሲል ነው የሚያስታውሰው የነበረው። ይረሳውና የሆነ ጊዜ ለምሳሌ የሆነን ሱራ እና አንቀጾችን ረስቶት ሌላ ሰው ነው ያስታወሰው። እሱ ከረሳው ሰሃቦቹ እንዴት መዝግበው ይዘውታል? እንደው እነሱ በቃ አይረሱትም ማለት እንዴት እንችላለን? በዚህ ጉዳይ ይቅርታ አድርግልኝና ጥልቅ እውቀት ያላቸውን እነ ሁሱን ምናምን ብጠይቅ የበለጠ ማብራሪያና መረጃ ታገኛለህ። እናንብብልህ the prophet ቡኻሪ 50 እሺ ቀጥልሽ። go ahead bro ቀጥል ሩቅ ስለሆነ አራጥሎም ሄድበት ችግር የለም። እሺ እንዲህ ይላል። ሳሂህ አልቡኻሪ ነው። ቡኻሪ መቼም ከቁርአን ቀጥሎ የመጀመሪያ ተቀባይነት ያለው መጽሐፍ ነው። 50:37 ላይ እንዲህ ይላል the prophet heard ይሆናል a man reciting the Quran in the መስጊድ ይላል። መስጊድ ውስጥ ቁርአን ሲቀራ የሆነን ሰው ይሰማዋል ማለት ነው። ኤንድ ሳይድ እንዲህም ይላል may Allah bless him ምናምን ብቻ አላህ ሰላም ምሕረት ያምጣለት ብሎ ምሕረት ያምጣለት እንትን ይበለው ሰላም በሱ ላይ ይሁን ምናምን ነገር ነው። ከዛ እንዲህ ይላል as he has reminded me of such and such verse of such surah የሆኑ ሱራዎችንና ቨርሶችን ወይም አንቀጾችን ስላስታወሰኝ የአላህ ምሕረት ሰላም ምናምን በሱ ላይ ይሁን ብሎ ይናገራል። ስለዚህ መሐመድ አንቀጾችን ይረሳ ነበር። ስለዚህ መሐመድ ቁርአኑ የመጣለት መሐመድ የሚረሳ ከሆነ ሰሃቦች እንዴት አይረሱም ብለን መናገር እንችላለን። ሁለተኛ ደግሞ ያረሳቸው ወይም እሱ ወይ ወርዶለት እሱ ያረሳቸው የቁርአን አያዎች እንዳልነበሩ ራሱ በምን ማረጋገጥ እንችላለን? አንችልም። ታፍሷል ምናምን የሚለው አግሪመንት ምንም አያስኬድም። አብዱ ሰላም እኛ ቁርአንን ሙሉ መሸምደድና ማፈዝ እንችላለን። ያንን እውቀት ደግሞ ፈጣሪ ሰጥቶናል። ይሄው መሐመድ ለምሳሌ ከመሐመድ መቼም አንተ አትበልጥም። መሐመድ ግን ይረሳ ነበር። መሐመድ እኮ ሰው ነው፣ ነብይ አይደለም። እንዳንተ ሰው አይደለም። ነብይ ሰው አይደለም። የጅንጁ ነብይ ነው መሐመድ። እንደዛ ለበለ እሺ ችግር የለውም። ሰው ነን በልና ሰው ስለሆነ ስለዚህ ቁርአኑ ተጠብቋል ማለት አንችልም። ይረሳዋል እያልኩ እኮ ነው። ቁርአናችን ተጠብቋል። እሱንም ቃል ገብቶልናል። አላህ ራሱ ቁርአናችንን ይጠብቅላችኋል ብሎ ባይዘይ ቅድም ራሱ ይሄው አንደኛ ይሄው ይረስቶታል። ሁለተኛ ቁርአኑ ራሱ አቃጥለውታል። ምን ስለተገኘበት? ግጭት ስለተገኘበት። አንደኛው ይጋጭ ነበር ተበርዞ ማለት ነው። እዛ አቃጠሉት። አንደኛውን እንግዲህ ትክክለኛው የት እንደሆነ ወላሁ አለም እሱን አናውቅም። ያኛውን ስላላወቅነው የተቃጠለውን ስላላወቅነው ማለት ነው። ግጭት ተገኝቶበት አቃጥለውታል። ይሄ ሰይጣን ጥመት ያስገባበት ይጥልበት ነበር እንትን ላይ ቁርአኑ ላይ። ከዛ አላህ ለማስተካከል ይሞክራል። ስለዚህ በእንደዚህ አይነት ውጥንቅጥ ውስጥ ሆኖ ሲጀመር ቁርአኑ ራሱ ለመውረዱ ምን ማረጋገጫለን? መስሎት የወረደ መስሎት ቢሆንስ? ምክንያቱም ብዙ ነገር መሐመድ ይመስለው ነበረ። የሆነ ነገር ያደረገ ይመስለዋል፣ ግን አያደርግም። የሆነ ጊዜ ድግም ተሰርቶበት ማለት ነው። ስለዚህ ምንም ማረጋገጫለን ለመጠበቁ መጽሐፉ ለመጠበቁ። መጽሐፍ ቅዱስን አምላክ ይዞት ነው ከሰማይ የወረደው? እንደዛ ብለን አናምንም እኛ። አንድ የሆነ ጥያቄ ልጠይቀው። ምን ማረጋገጫ አለ? ይሄን ወገናችንን ማለት መጽሐፍ ቅዱስ በሰዎች እንደጻፈ ታምናለህ? አብዱል ሰላም እድል ስጣችሁና ማለት ይሰማል ድምጽ? አብዱል ሰላም ይሰማል። አንተና ኤፍታ በስርዓት ቁርአን ተጠብቋል አልተጠበቀም ኮምፖዚሽን አድርጎ በጨዋነት ኤፍታ ቀጥሉ። እሺ
አመሰግናለሁ። ለምሳሌ መሐመድ ስንት ጻፊዎች ነበሩት? ቁርአን በሚጻፍ ሰዓት ዋና ጻፊዎች ተብሎ የሚነገርላቸው 4 ሰዎች ነበሩ አይደል? ቁጥራቸው በዚህ ደረጃ ተብሎ ባይታወቅም በጣም ብዙ ነበሩ። በዋናኝነት ግን እስከ 63 እስከ አራቱ ለምሳሌ ዘይድ ኢብን ታቢት፣ አብደላህ ኢብን መስዑድ፣ ኡበይ ኢብን ከዓብ እና የማን ባሪያ የነበረው ማን ነበረ ስሙ? አንዱ አራቱ በዋናነት የሚጠቀሱ ናቸው አይደል? እሺ አራቱም የየራሳቸው ቁርአን ነበራቸውና አላህ የትኛውን ቁርአን ነው የጠበቀው? ከአራቱ ሰዎች ማለት ነው። የማንኛው ቁርአን ነው እውነተኛው የአላህ ቃል ተብሎ የሚነገርለትና የሚታመን? የአላህ እውነተኛ ቁርአን የራሱ ቃል ብቻ ነው። የራሱን ቃል እኮ ነው አራቱም የጻፉትና ያዘጋጁት። በነገራችን ላይ እንደውም መሐመድ ቁርአንን መስማት ከፈለጋችሁ ከነዚህ ሰዎች ብቻ ስሙ ብሎ ካዘዛቸው ሰዎች መካከል ዘይድ ኢብን ታቢት የለበትም ጨርሶ ማለት ነውና መጨረሻ ላይ ግን የቁርአን ጸሐፊ ሆኖ የመጣው ዘይድ ኢብን ታቢት ነው። ኡበይ ኢብን ከዓብና አብደላህ ኢብን መስዑድን ስንመለከት በመሐመድ ጭምር የተመሰከረላቸው የቁርአን ተምራቾች እንዲሁም ደግሞ ጸሐፊዎች የነበሩ ናቸው። ቁርአንን ማወቅ ከፈለጋችሁ ከእነርሱ እወቁ ተብሎ የታዘዘላቸው ናቸውና ከነዚህ ከአራቱ ሰዎች መካከል እውነተኛው የፈጣሪ ቃል ተብሎ የሚታመነው ቁርአን ማን የጻፈው ቁርአን ነው የኔ ጥያቄ። አብዱል ሰላም ቀጥል። እሺ አንዴ ይቅርታ። አብዱራህማን ያው ከስር ሆነ ከምትገለፍት መግባት ትችላለህ። በነገራችን ላይ አንተ